ኪሪያ ላይሶን ኪሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይሬኤኒ ወአልቦ ዘይሐጥአኒ ውስተ ብሔር ስዑር ህየ ይሐድረኒ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ ቦታ በዚያ ያኖረኛል። የዳዊት መዝሙር 22 ቁጥር 1። እግዚአብሔር እንደወደደና እንደፈቀደ በዚህ ርዕስ ቀዳም ስዑር ማናት? ከሌሎች ዕለታትስ በምን ትለያለች? የስሟ ይዘትና የትርጓሜው ማንነቷ እንዲሁም ደግሞ ከህይወታችን ጋር ያላት ጥልቅ አንድምታ ምን ይመስላል የሚለውን እንመለከታለን። ነብዩ እግዚአብሔር ቅዱስ ዳዊት ይህን ቃል ሲናገረው በጊዜው ከእስራኤል ወደ ባቢሎን ተማርከው የወረዱ ትሩፋን ተብለው ስለሚጠሩ ስለ10 ነገድ ተናግሮታል። እነዚህ ከኢየሩሳሌም በስልምናሶር አማካኝነት ወደ ባቢሎን ተማርከው የወረዱ እስራኤላውያን በዚያ በቆላው ውስጥ በበረሃው በተቸገሩ ጊዜ የሳር ልምላሜ ምቹ ቦታ ባልነበረበት እንደዚሁም እህል አዝመራ በማይበቅልበት ቦታ ላይ በነበሩ ጊዜ በናፍቆት ውስጥ ሆነው እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ ቦታ በዚያ ያኖረኛል። ዛሬ በዚህ ባለንበት ምድር ላይ የለመለመ ነገር ባናይ ምቹ ነገር ባይኖር ከሰባ ዘመን በኋላ ግን እግዚአብሔር በለመለመችዋ ስፍራ በኢየሩሳሌም ያኖረናል፣ የሚያሳጣንም ነገር የለም በማለት የተስፋ ምኞታቸውንና በዚህ በስደት ዓለም ውስጥ ሆነው ጭምር እግዚአብሔር የሚያሳጣቸው ነገር እንደሌለ የተናገሩበት ክፍል ነው። ውሃ በማየ ዕረፍት ሐጸነኒ፣ በዕረፍት ውሃ በዚያም አሰማራኝ አሳደገኝ በማለት ይገልጸዋል ማለት ነው። ስለዚህ እኒህ ስደተኞች የነበሩት በወቅቱ እስራኤላውያን የሀገራቸው ውሃ ይናፍቃቸው ስለነበረ በባቢሎን ያለው የሙቀትና የበረሃ ውሃ ለነርሱ ምቹ ስላልነበረ በናፍቆት የገለጹት ሐሳብ ነው። ወደ መሰረታዊ የተነገረለት ዓላማ ወደ ሐዲስ ኪዳን ስንሄድ ደግሞ 5500 ዘመን በሲኦል ውስጥ የነበሩ ነፍሳትን ተመልክቶ ነብዩ እግዚአብሔር ቅዱስ ዳዊት የተናገረው ነው። ይሄውም እግዚአብሔር ይሬኤኒ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ ውስተ ብሔር ስዑር ህየ ይሐድረኒ፣ በለመለመ ቦታ በዚያ ያሰማራኛል። ይህ ማለትም ምን ማለት ነው? ነፍሳትን ወክሎ ሲናገረው አጋንንት ወደ ሲኦል ቢያወርዱን በዚያ በመከራ ውስጥ የልምላሜ ምልክት በማይታይበት የሲኦል መከራና ስቃይ ውስጥ ለ5500 ዘመን ብንኖርም እግዚአብሔር ግን ጠባቂያችን ነው፣ የሚያሳጣን ነገር የለም፣ እኛንም ፈልጎ የሚያጣበት ነገር የለም በማለት ነፍሳት ከዘመነ ድህነት አስቀድሞ እግዚአብሔር ለቅዱሳን አባቶቻችን የረድኤቱና የርኅራኄው መገለጫ የሆነውን ነፍስቶም ውስጥ ለጻድቃን ውስጥ እግዚአብሔር የእግዚአብሔር እጅ ለጻድቃን ነፍሳት እንደ ጥላ እንደ ከለላ ሆኖ በሲኦል ውስጥ ካለው ስቃይ እንዴት ይጠብቃቸው እንደነበረ የገለጹበት ክፍል ሲሆን ዋናውና መሰረታዊ ደግሞ ዓላማው ግን በዚያ በመከራ ውስጥ በነበሩበት ዘመን በስቃይ ውስጥ በነበሩበት መከራ እግዚአብሔርን ሲናፍቁ ኑረው ያ የድህነት ቀን ደርሶ ሲኦል ተበርበራ ነፍሳት ነፃ መውጣታቸውን ወደ ለመለመችዋ ገነት መግባታቸውን በተመለከተ የተናገረው ኃይለ ቃል ነው። ቀዳም ስዑር ስንል በመጀመሪያ አንደኛው ትርጓሜዋ የለመለመች ቀዳሚት ማለት ነው። ቀዳሚት ስንል ዕለቷ ራሷ ካርታ ፕላን መሬታዊ ቅርጽ ኑሯት ለምልማለች ሳይሆን የተፈጸመባት ምስጢር ከልምላሜ ክንውን ጋራ ስለሚገናኝ ስለዚህ ያንን ታሳቢ በማድረግ አባቶቻችን ቀዳም ስዑር በማለት ይገልጿታል ማለት ነው። ቀዳም ስዑር ማለት የለመለመች ማለት ነው። የለመለመችዋ ማናት ብለን ያሰብን እንደሆነ በሲኦል ውስጥ የነበሩ ነፍሳት ወደ ገነት ወጥተው በሲኦል ውስጥ የነበሩ ነፍሳት ወደ ገነት ተመልሰው በዚያ የዕረፍት ውሃ ወዳለበት በለመለመችዋ ገነት ውስጥ የተሰማሩበትን ምስጢር ለማሳየት የተነገረ ቃል ሆኖ እናገኘዋለን ማለት ነው። አዎ በሲኦል ውስጥ የነበረው ህይወት የስቃይ የመከራ እጅግ ዋይታ የበዛበት በቃላት የማይገለጽ
መከራ የበዛበት አሰቃቂ የሚባል ህይወት ነበር በሲኦል ውስጥ በእግረ አጋንንት መረገጥ በአጋንንት ረቂቅ የእሳት ግርፋት መገረፍ ለሰው በሚገባው ቋንቋ ሲነገር ትሉ በማያንቀላፋበት ጨለማው በማይጠፋበት ውስጥ መኖር ነበር ስለዚህ ከዚያ በኋላ ያ ዘመን አልፎ ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳምንና የልጆቹን ኃጢአት ይቅር ለማለት ወደዚህ ዓለም መጥቶ ሰው ሆኖ አዳም ከልጆቹ በእግረ አጋንንት ከሚረገጥ ከሚጠቀጠቅ እኔ በአይሁድ ፊት ልጠቅጠቅ አዳም ከነልጆቹ በእግረ አጋንንት የእሳት ጅራፍ ከሚገረፍ እኔ በአይሁድ ፊት 6666 ጊዜ ልገረፍ አዳምና ልጆቹ በአጋንንት የእሳት ነበልባል ስቃይ ውስጥ ከሚቃጠሉ እኔ መከራቸውን ሁሉ ልቀበልላቸው በማለት መከራችን ተቀብሎ ከዚያ በኋላ በመስቀል ላይ ወዶ ስለኛ ሙቶ በአካለ ስጋ ወደ መቃብር በአካለ ነፍስ ደግሞ ወደ ሲኦል ወርዶ ሲኦልን በርብሮ ነፍሳትን ነፃ አድርጎ ወደ ገነት መመለሳቸውን የሚያሳየን ክፍል ነው ማለት ነው ስለዚህ ያንን ሲናፍቁ ነው ውስተ ብሔር ስዑር እየያድረኒ በለመለመ ቦታ በዚያ ያሰማራኛል በሲኦል ውስጥ ወድቄ በመከራ ውስጥ አልቀርም ብለው መናገራቸው ነው ማለት ነው ስለዚህ በነገረ ድነት ውስጥ ለተቀዳሚ ሰንበትን ስናስባት ጸአተ ሲኦል ተብላ ትጠራለች በቅዱስ ያሬድ ስያሜ በጾመ ድጓው ክፍል ትቤ ሲኦል አይ ውእቱ ዝንቱ ስጋ ለቢሶ ሊተሙ አኒ ስጋ ለብሶ ድል ያደረገኝ ያሸነፈኝ ማን ነው ብላ ሲኦል ጮኸች ይላል ሲኦል ራሷ ብቻ አይደለችም በዚያ ያለውን የዲያብሎስን ጩኸት ለመግለጽ ነው በዚህ ትምህርተ ዋዕት በተሰኘው የኪዳን የቤተክርስቲያናችን መጻሕፍት ክፍል ላይም መኑ ውእቱ ዝንቱ ዘእም ስልጣኔ ተውቦ ስጋ ለሃጉል ይምስጠኒ ማን ነው እነሆ ይህ ስልጣን የተሰጠው ይነጥቀኝ ዘንድ ነፍሳትን በማለት ዲያብሎስ ሲለፈልፍ ሲጨነቅ እንመለከተዋለን ማለት ነው ወኦሪዶ ውስተ ሲኦል ዘውእቱ ነብሰ ሙታን ጼወ ነብሳተ ሙታንም ይላል ለህይወት ወደ ሲኦል ወርዶ በዚያ ያሉትን የሙታን ነፍሳትን ወደ ህይወት ማረካቸው ተብሎ እንደተገለጸ ጸአተ ሲኦል ወይም ነፍሳት ከሲኦል የወጡበት ዕለት ነው በዕለተ ዓርብ የተጠናቀቀው የድህነት ስራ ራሱ እግዚአብሔር ለኛ ራሱን አሳልፎ ሰጥቶ መስዋዕት ሆኖ መስዋዕት ተቀባይ መስዋዕት አቅራቢ ሆኖ በዚህ በእሁድ ውዳሴ ማርያም ላይ ታላቁ ሊቅ ቅዱስ ኤፍሬም ሲገልጠው በዚህ ማይጠንት ተብሎ በሚጠራው ክፍል ላይ ራሱን የተወደደ መስዋዕት አድርጎ ሰጠ በማለት ይገልጥልናል ማለት ነው ራሱን መስዋዕት አድርጎ ሰጠ ከዚያ በኋላ ራሱን መስዋዕት አድርጎ ሰጥቶ ራሱን መስዋዕት ተቀባይ ሆኖ ራሱን መስዋዕት አቅራቢ ሆኖ በዚህ መስዋዕትነት ዓለም ሲድን መጀመሪያ ድነት የተፈጸመላቸው በሲኦል ውስጥ የነበሩት ነፍሳት ናቸውና ስለዚህ እነሱን ታሳቢ በማድረግ ቀዳም ስዑር ወይም ቀዳሚት ስዑር የለመለመች ቀዳሚት ተብላ ትጠራለች ማለት ነው በሁለተኛ ደረጃ አባቶቻችን ካህናት በቤተ ክርስቲያን በማህሊ በመዝሙር እግዚአብሔርን ሲያመሰግኑ ከቆዩ በኋላ ቄጤማቸውን ይዘው ለምእመናን ምስራች የሚያድሉበት ነው ቀዳሚት የሽግግር ጊዜ ስለሆነች የዕለተ ዓርብ ድህነት በዕለተ እሁድ በአዋጅ ነገር ዘንድ ትንሳኤውን እናውቅ ዘንድ ተስፋ የምንጠብቅባት ዕለት ስለሆነች ስለዚህ ያን የምስራች ቄጤማ ልምላሜ የሚሰጡበት ዕለት ስለሆነ ቀዳሚት ስዑር ተብላ ትጠራለች ማለት ነው ኖህ አባታችን ከዓለም ጥፋት በኋላ ርግብን ሲልካት እነሆ ማየ አይህ መጉደሉን ለመግለጽ ቄጤማ ይዛ እንደተመለሰች ማየ ኃጢአት የኃጢአት ውሃ መጉደሉን ሲኦል መበርበሯን ነፍሳት ነፃ መውጣታቸውን ከዚያ በኋላ በግድ የምንጠየቅበት የኃጢአት ውርስ ከኛ እንደተገፈፈልን ለማጠየቅ አባቶቻችን ቄጤማ ይዘው የሚያድሉባት ዕለት ስለሆነች በዚህ ትነገራለች ማለት ነው ሌላኛው ቀዳሚት የተስፋ ቀናት የተስፋ ቀናት ማለት ምን ማለት ነው ያን እንደሆነ በመቃብር ያለውን በአካለ ስጋ በመቃብር ያለውን በመለኮቱ ያው የሆነውን ቅዱስ ጴጥሮስ አንደኛ ጴጥሮስ 3:18 ላይ
ሞተ በስጋ ወሐይወ በመንፈስ በማለት እንደገለጸው በስጋ ሞተ በመለኮት ግን ሕያው ሆነ ወይም በስጋ ሙቷል በመለኮት ግን ሕያው ነው በማለት የገለጸውን እርሱን ሕያውነቱን ወይም ትንሣኤውን ቅዱሳን ሐዋርያት ቅዱሳት አንስት የሚጠብቁበት ዕለት ነው። በዚህ ዕለትም በቤተ ክርስቲያን ውስጥ ማህሌ በጎላ በተረዳ በንባብ በዜማ ይመሰጠራል ይነገራል ማለት ነው። ዕለቱ ራሱ ለቀዳሚት ስዑር የሚስማማ ዕለት ሆኖ ስለተገኘ አነ ንውም ወልቤ ንቅህት ሶሎሞን ሲናገር እኔ የተኛው ነኝ ልቤ ግን የነቃች ናት ይላል። ለጊዜው ለራሱ ቢነገርም ፍጻሜው ግን እኔ የተኛው ነኝ ማለት እግዚአብሔር ወልድ በስጋ በመቃብር ውስጥ መሆኑን ነገር ግን ልቤ የነቃች ናት ሲል ደግሞ በመለኮት ሕያው መሆኑን የምናይበት የምንመለከትበት ዕለት ስለሆነች ቀዳም ስዑር የለመለመች ቀዳም የተስፋ ቀዳም ወይም ከሲኦል ነፃ የወጣንባት ቀዳሚት ብለን እንጠራታለን እናከብራታለን ማለት ነው። ከዚያ ከነበረብን የመከራ ጭነት መርገም በአዋጅ ተሽሮ ወደ ሕይወት የተሸጋገርንባት ስለሆነች ደግሞ ቀዳም ስዑር የተሻረች ቀዳም ትባላለች። ይሄ ማለት ቀዳሚትነቷ ተሽሮ ወይም ተለውጦባት ሳይሆን በሰውኛው ሲነገር ከዛ በፊት ሰንበት ጾም የላትም። በዚህ ጊዜ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ እስክናረጋግጥ ድረስ ቀዳሚትን በጾም የምናሳልፍባት በተለምዶ ባነጋገር አክፍሎት ብለን የምንጠራባት ክፍል ስለሆነ ስለዚህ የተሻረች ቀዳሚት ተብላም ትጠራለች። ሌላው መስዋዕተ ኦሪት የተሻለባት ስለሆነች ከዛ በኋላ በበግ በላይም ደም የሚድን ዓለም ስለሌለ ታላቁ ሊቅ ቅዱስ ሕርያቆስ አኮ ከመደመ በግ ሐርጌ ወላይም እንደ ጊደር እንደ ላም እንደ በግ መስዋዕት አይደለም ብሎ ስጋው ደሙን ሰማያዊነቱን ያ ምድራዊ መሆኑን ይህ ሰማያዊ መሆኑን ያ አፋዊ መሆኑን ይህ ውስጣዊ መሆኑን ያ ለጊዜያዊ የስጋ ፈውስ ረድኤት ብቻ የሚያገለግል ይህ ደግሞ ለዘላለም ድነት የሚያገለግል መሆኑን እንደነገረን እንዳመሰጠረልን ስለዚህ በኦሪት የነበሩት የመስዋዕት ስርዓቶች በሙሉ ተሽረው እነሆ ዘላለማዊ የሆነው መስዋዕት ስለተተካ መስዋዕት ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ያቀረበበትን የዕለተ ዓርብ ሚስጥር የሚነገርበት ስለሆነ የተሻረባትን ለማሰብ ቀዳም ስዑር ተብላ ትጠራለች ማለት ነው። መስዋዕት ኦሪት ብቻ አይደለም ከኦሪት ሕግጋት ውስጥ መቆያ የሆኑት ጭምር ተሽረዋል። ወደ አዲስ ኪዳን ያልተሻገሩ ለምሳሌ የገደለን መግደል አይን ያጠፋን አይን ማጥፋት የሚል የመጠፋፋት ሕግ ነበረ ማለት ነው። ዓለም አንደኛ ፍጹም አሕዛብ የሆኑት ባራዊትነት የተመራ ሕግ የነበራቸው ጭካኔን እንደ መርህ የሚወስዱ ሲሆኑ በአይሁዳውያን ዘንድ ደግሞ ጠላትን መጥላት የመታን መምታት የገደለን መግደል የሚል ነበር። ከዚያ አውጥታ ዓለምን ፍቅር ያለበሰችዋ የክርስትና ሕግ ጠላትን እንደራስ መውደድ የሚለው ስለተተካ ስለዚህ የኦሪት መቆያ የሆኑ ጊዜያዊ ሕግጋት የተሻሩባት ስለሆነች ቀዳም ስዑር ትባላለች። የተለየች ቀዳም ወይም ቅዱስ ቀዳም ተብሎም ይጠራል። ይሄ ማለት የተለየች ከሌሎች በምን ትለያለች ያልን እንደሆነ ወልደ ማርያምን በአካለ ሥጋ በመቃብር በመለኮቱ ያውኖ በአካለ ሥጋ በመቃብር የምንጠብቅበት ብቻ ሳይሆን በመቃብር ያለው በኪሩቤል ጫንቃ የተገኘባት ወይም በጥቂት ቦታ ያልተወሰነ በመቃብር ውስጥ ብቻ ያልተገታ መሆኑ የተነገረባት ስለሆነች ነው። ታላቁ ሊቅ ቅዱስ ያዕቆብ ዘሱሩግ አንተ ንውር ዲበ ኪሩቤል ወአንተ ህዱር ውስተ ከርሰ መቃብር አንተ በኪሩቤል ጫንቃ ላይ ትቀመጣለህ እንደገና ደግሞ አንተ በመቃብር ውስጥ ታድራለህ በማለት ይገልጸዋል ማለት ነው። ከዛ በፊት በመቃብር ውስጥ የምንጠብቃቸውን ስጋዎች ወይም የተቀበሩ የሰዎችን የሞቱትን በሙሉ አጽማቸውን ስጋቸውን በዘባነ ኪሩብ ማየት የምንችልበት እድል የለም፣ ወደፊትም አይኖርም። ለአንድ ጊዜ ብቻ መቃብር ያስተናገደችው ክቡር የሆነ እንግዳ ግን በመቃብር ውስጥ እያለ በዘባነ ኪሩብ አለ ማለት ነው። በመቃብር ውስጥ እያለ ከዓለም በአፋ አለ። በመቃብር ውስጥ እያለ በዓለም ሁሉ ሙሉ ሆነ። ይሄን የተለየ ክንውን ያስተናገደችለት ስለሆነች ቅዱስ ቀዳም ቀደሰ ለየ ስለሚል ማለት ነው ተብላ ትጠራለች። ስለዚህ ይሄንን ለማመስጠር አባቶቻችን በእነዚህ ስያሜዎች
የሚጠሯት ቀዳሚት ሰንበት ናት። ቀዳሚት ሰንበት የነገውን አዋጅ የትንሣኤም ብርሃን የምንጠብቅባት የመሸጋገሪያ ድልድይ ብቻ ሳትሆን አምስቱ አዕማደ ምስጢር የተገለጡባት መጽሐፍም ናት። ለምሳሌ ዕለተ መስቀልን ስናይ በዚያ ላይ ምስጢረ ሥላሴን አይተናል። ለምን ቢባል የተሰቀለው ቀዳማዊ ቃል ስጋን ተዋህዶ ነው። ቀዳማዊነት ምስጢረ ሥላሴ ነው። እንደዚሁም ደግሞ በዳግም ልደት እመቤታችን መወለዱ ያ ስጋ መለኮት ተዋህዶት መሰቀሉ ምስጢረ ሥጋዌ ነው። በዚሁ ላይ ከጎኑ የፈሰሰው ማየገቦ ምስጢረ ጥምቀት ነው። ከዚያም ደግሞ የተቆረሰው ስጋው የፈሰሰው ደሙ ምስጢረ ሥጋው ደሙ ነው። አራቱን ምስጢራት እዚህ ላይ አጠናቀን በዕለተ እሁድ የምናረጋግጠው ምስጢረ ትንሣኤን ነው። ኮነነ በኩረ በትንሣኤው ስለሚል በትንሣኤው በኩር ሆነን ተብሎ ስለተገለጠ ስለዚህ በዚህ በአራቱ በተፈጸሙት ምስጢራትና አምስተኛ በአዋጅ ወተንሳ ተብሎ በሚነገረን የምስጢረ ትንሣኤ ሙታን መገለጥ ላይ የተሰነደች መጽሐፍ ስለሆነች ከሌሎች ካለፉት ቀዳም ወይም ቀዳሚት ተብሎ ከሚጠሩት በሙሉ የተለየች ትሆናለች ማለት ነው። የዓለም ድነት አዋጅ የሚታወጅባት ስለሆነች እንግዲህ እግዚአብሔር ስነ ፍጥረትን ሲጀምር በዕለተ እሁድ ነው፣ ሲያጠናቀቅ በዕለተ ዓርብ ነው። ነገረ ድህነትንም ያጠናቀቀው በዕለተ ዓርብ ነው። ነገረ ድህነት የተጠናቀቀባት ማግስት ላይ የምናገኛት ቀዳሚት ስለሆነች ልዩ ትባላለች ማለት ነው። እነሆ ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ በተሰዓት የመጨረሻ ከተሰቀለበት አውርደውት ወደ መቃብር በአካለ ሥጋ ሲወርድ እነሆ ያን ጊዜ በአካለ ነፍስ ደግሞ ወደ ሲኦል ወረደ። በዚያ ወደ ሲኦል ወርዶ ቀኝ እጁን አሳያቸውና ሰላም ለኩልክሙ ሰላም ለሁላችሁ ይሁን በማለት ገልጾላቸዋል ማለት ነው። ሰላም ለሁላችሁ ይሁን ሲል በዚያ ቀኝ እጁን ሲያሳያቸው ብርሃን ተጥለቅልቋል። ቀዳሚት ለየት የምትልበት ሌላኛው ምስጢሯ ሲኦል ያበራችበት ዕለት ነው። ሲኦል የጨለማ ዓለም ናት። ሲኦል የስቃይ ዓለም ናት። ሲኦል ድንግዝግዟ የበዛባት ያን ቀን ግን በብርሃን የተጥለቀለቀችበት ዕለት ነው። ሲኦል ያኔ ከነፍሳት ነፃ ሆና ያደረችበትም ዕለት ስለሆነ ስለዚህ የተለየች ቀዳሚት ያስብላታል። በዚያ ብርሃን እንደ ጥምቀት ተቆጥሮላቸዋል። ምክንያቱም የማነ እዴ መጠውኩወሙ ወኮነቶሙ ጥምቀተ ቀኝ እጄን አሳየኋቸው በብርሃን ተጥለቀለቀ እንደ ጥምቀት ተቆጠረ። ከዚያ በኋላ እነሆ በዓለመ ነፍሳት ያለው ድነት ስለተጠናቀቀ አዳምና ልጆቹ ስብሐት ለእግዚአብሔር በሰማያት እያሉ እያመሰገኑ ወደ ገነት ገብተዋል። በዚህ እነሆ በለመለመችዋ ገነት ላይ ስለተሰማሩ ቅዱስ ዳዊት አስቀድሞ እንዲህ በማለት እግዚአብሔር ይርኤየኒ ወአልቦ ዘይሃጣኒ ውስተ ብሔር ስዑር ህየ ይሃድረኒ በለመለመ ቦታ በዛ ያሰማራኛል ወሃበ ማየ ዕረፍት ሐፀነኒ አዎ በዚያ በገነት በለመለመ ቦታ ያሰማራኛል በልጅነት ደግሞ ያሳድገኛል በማለት ከጌታ ጎን የፈሰሰው ማየገቦ ልጅነት ሆኖን በዚያ ታትመን በቀጣይ ወደ ገነት ወደ መንግስተ ሰማያት ለምንገባው በዚህ ዓለም ውስጥ ወድቀን የማንቀር መሆናችን እግዚአብሔር ጠባቂያችን መሆኑ ለእግዚአብሔር የተገባን የተዘጋጀን የበቃን ሆነን ከተገኘን ወደ ገነት ለመግባት የምንችልበት የልጅነት ጥምቀት የተሰጠን እንደሆነ ሜጣ ለነፍሴ ወመርሃኒ ፍኖተ ጽድቅ ነፍሴን መለሳት በህይወት መንገድም መራት በማለት ይገልጽልናል። ነፍሴን መለሳት ያ ነፍስ የተመለሰው ከየት ወደ የት ነው? ያቺ ነፍስ የተመለሰችው ከየት ወደ የት ነው? ያን እንደሆነ በሲኦል የነበሩ ነፍሳት ተመለሱ። ለዚህ ነው እኮ ፈቀደ እግዚ ያግዞ ለአዳም ህዙነ ወትኩዘ ልብ ወያግብኦ ሀበዘ ትካት መንበሩ እነሆ 5500 ዘመን በትካዜ የነበረ በሐዘን የነበረ አዳምን እግዚአብሔር ነፃ ያወጣው ዘንድ ወደደ ወደ ቀደመ ቦታው ይመልሰው ዘንድ ወደደ ተብሎ ተነግሮ የምናገኘው ይሄ ነው ማለት ነው። ስለዚህ ነፍስ ተመለሰች። ያኔ በሲኦል ውስጥ የነበሩ ነፍሳት የነ አብርሃም የነ ይስሐቅ የነ ያዕቆብ የቅዱሳን አባቶቻችን ሁሉ ነፍሳት የነበረው በሲኦል ውስጥ ነበረ። እንደዚሁም ደግሞ ሁሉም ፍጥረታት በሲኦል ውስጥ ነበሩ። ነፍስ ወደ ገነት መመለሷን ለማሳየት ነው። ስለዚህ እኛም ይሄን የተፈጸመልን ድነት
በማመንና በመቀበል ቀጣይ የሚፈጸምልንን በፍርድ ቀን የምንሰማውን የጌታን የአባቴ ብሩካን የሚለውን ቃል ለመስማት በተከፈለልን ዋጋ ጸንተን እንድንኖር የእግዚአብሔር ቅዱስ ፈቃዱ ይሁንልን። ይሄ የተገኘው በተከፈለ ዋጋ ነው ወገኖቼ። የክርስቶስ ደም ስለኛ ፈሷል፣ ስጋው ስለኛ ተቆርሷል። ዕለተ ዓርብን በትኩስ አይምሮ ማሰብ ያስፈልገናል። እንደ ዮሐንስ ወልደ ነጎድጓድ ሁሉ ጊዜ መዛ ላይ መኖር ያስፈልገናል። ያኔ ሁሌም መስቀሉን የምንመለከት ከሆነ ከቀዳም ስዑር ፈቀቅ ያላለ ህይወት ካለን ዕለተ ዓርብ ስለማትርቀን ትንሳኤውን እናያለን ማለት ነው። ትንሳኤያችን የክብር ትንሳኤ ይሆናል ማለት ነው። ስለዚህ እኛ መኖር የሚገባን እዚህች ዕለት ላይ ነው መኖር የሚገባን። ይሄ ማለት ምን ማለት ነው? በዓለም ድህነትና በጌታ ትንሳኤ መካከል መኖር ያስፈልገናል። ተስፋውን መጠበቅ ያስፈልገናል። የተፈጸመውን ማመን ያስፈልገናል። የምስራቹን ለዓለም መንገር ያስፈልገናል ወገኖቼ። ለኛ ተልኮ የተሰጠንበት የተሰማራንበትን ህይወት መግለጥ ያስፈልገናል ወገኖቼ። ስለዚህ ቀዳም ስዑር ላይ ስንመለከት ዕለተ ዓርብን እያስታወስን ያንን የፈሰሰውን ደሙን የተቆረሰውን ስጋውን ስለኛ የተቀበለውን መከራ የትኛውም አባት ሊያደርገው የማይችለውን ሁሉ እያሰብን እየተመለከትን ያላንዳች በደል ያላንዳች ኃጢአት ስለኛ የተፈጸመውን የተቀበለልንን መከራ ዘዚአነ ሞተ ነሳ ወእንቲያሁ ህይወተ ወሃበነ የኛን መከራ ተቀበለ የእርሱን ህይወት ለኛ ሰጠ ተብሎ እንደተነገረ እንደተገለጠ ዕለተ ዓርብ ላይ የተተረጎመውን የህይወት ፍቅር በዕለተ ቀዳም ስዑር ላይ ማሰብ መመልከት ያስፈልገናል። ስለዚህ ነው ኑሯችን ዕለተ ቀዳም ላይ ይሁን ማለት ምን ማለት ነው? ከዕለተ ዓርብ አንራቅ ማለት ነው። ካራቅን በተስፋው መካከል ካለን መከራውን ካሰብን ስለዚህ እንደ ቅዱሳት አንስት እርሱን እንፈልጋለን እርሱን እንጠብቃለን ማለት ነው። ትንሳኤውን እናያለን ማለት ነው፣ እንሻለን ማለት ነው። የእርሱ ትንሳኤ ደግሞ የኛ ምንድነው? ሆነን በኩረ በትንሳኤው የትንሳኤያችን በኩር ሆነን ተብሎ እንደተገለጠልን ትንሳኤው ለትንሳኤያችን እርገቱ ለእርገታችን መሪ ስለሆነ ስለዚህ ሙተን የማንቀር አምላካችን በመነሳቱ ትንሳኤን ያረጋግጥን ስለሆነ ሙቶ የቀረ አምላክ ስለሌለን ለዚህ ነው ወገብረ ሰላም በደመ መስቀሉ ሊቃውንቱ ቀዳም ስዑር ላይ ከሚያዜሙት ዜማ አንዱ በመስቀሉ ሰላምን አደረገ ይላሉ። የምድር ሰላም በጊዜው ላይ በአዋጅ አልተነገረም። ነገር ግን በሁለት ነገር ነው። አንደኛ በነፍሳት ዓለም ላይ የተሰማው የሰላም ድምጽ ስላለ ያንን ወክለው ነው። ሁለተኛ ደግሞ እርሱ ገና ከመሰቀሉ አስቀድሞ የመጣው ሰላምን ለመስበክ ሰላምን ለዓለም ለማደል ስለሆነ ያንን የሚያምኑ የሚያውቁ ስለሆኑ አባቶቻችን ቀዳም ስዑር ላይ ይሄንን ያነሳሉ ማለት ነው። እንግዲህ በዕለተ ዓርብ መጨረሻ ላይ አስታውሳችሁ ከሆነ ፍታት ይደረግና በዕለተ ቀዳም ከዛ በኋላ የአዋጅ ፍታት የለም። ለምን? በዕለተ ዓርብ የተከናወነበት ምክንያት በሲኦል የነበሩ ነፍሳት መፈታታቸውን ለመግለጽ ነው። በአዋጅ ፍታት አለመከናወኑ ሰዎች ቢሞቱም እንደዚሁም ደግሞ ሌሎች መራግብሮች ቢኖሩ የአዋጅ ፍታት አለመከናወኑ ደግሞ ትንሳኤ ታውጆ በመንፈቀ ሌሊት ወተንሳ እስኪባል ድረስ በዓለም ላይ አልተገለጠም ነበር። ስለዚህ ቤተክርስቲያን ሚስጥሯ ጥልቅ ነው፣ ስርዓቷ ክንውኗ ረቂቅ ነው። በእያንዳንዱ ዝም ብሎ በዘፈቀደ የሚከናወን ስለሌለ አስታርቃ ትሄዳለች ማለት ነው። ለዚህ ነው ቤተክርስቲያናችን በቀዳም ስዑር ላይ የመስቀሉን ቃል ትናገራለች። የሰማይ በነፍሳት ዓለም የታወጀውን ሰላም በጣዕመ ዜማ ትሰብካለች። ቄጤማውን ለምእመናን ታድላለች። ግን በዛን ሰዓት ወተንሳ ብላ መስቀል አሳልማ አዋጅ አታወጅም። ለምን? ትንሳኤ የምንጠብቅባት ዕለት ቀዳም ስዑር ስለሆነች ማለት ነውና ስለዚህ ዕለተ ቀዳም ይህን ትመስላለች። እንግዲህ ያሳለፍናቸው ሳምንታት እንደ ኦሪት አሁን ደግሞ ቀዳም ደግሞ እንደ ሐዲስ ኪዳን የምንመለከታት ስለሆነ በዚያ መንገድ ነው መረዳት የሚኖርብን ማለት ነው። ቅዱስ እግዚአብሔር ሁላችንም ወደ ለመለመችዋ ቦታ ወደ ገነት እንደዚሁም ደግሞ በልጅነት በማሳደግ ወደ ዘላለማዊ ዕረፍት መንግስተ ሰማያት እንዲያስገባን የኛ ጠባቂያችን የሆነ ልዑለ ባሕርይ እግዚአብሔር ከመከራ ከፈተናና ከክርስትና ከመውጣት እንዲጠብቀን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ኪርያ ላይሶን ኪርያ
ላይሶን ኪርያ ላይሶን ኪርያ ላይሶን